እናቴ ሞታለች። ከሞተች ደግሞ ቆይታለች። ምንድነው የምትይኝ? በጣም አዝናለሁ ናቲ። እናቴ ዓለም ያልሞተች? አዎ አለች። ናቲ ቆይ እንዴ የተናገርኩትን ነገር እንድጸጸት አታድርገኝ። ተውት። እናቴ ናት እኮ እናቴ። ይኸውልህ እናትህን ማጣት ካልፈለክ እንደዚህ አይነት ስህተት አትሰራም። አባቴ እኮ ነው ወላጅ አባቴ። እሷን ብትሆን ሚስቱ ነበረች አይደል እንዴ? እንዴት እንደዚህ ነገር ያደርጋል? የሚሻለው መረጋጋት ነው። አልረጋጋም። መረጋጋት አልፈልግም። ገባኝም። ገብቶሻል። ለማን የተናገርሽው? እኔ እኮ ንፋስ ለመቀበል ነው ወጣ ብዬ ቆየሁት። ከናቲ ጋር አይችሻለሁ ይሆናል ግን አጋጣሚ ነው። በአጋጣሚ ነው ያንን ሁሉ የምታወሩት? አባቱ ላይ እንደዛ መሆን እንደሌለበት እየነገርኩት ነው። ማን ስለሆንሽ? ቆይ ምንሽ ስለሆነ? ወደኔ አትምጪ። ሰሚኛለሽ? ቤቱ የኔ ነው። መንቅሬ ላስወጣሽ እችላለሁ። እሺ ከቤቱ አስወጪ። እዚህ እስካለው ግን አንቺ አትምጪ። በረሃብ እንዳትሞቺ እኔ እኮ ነኝ ምግብ የምሰጥሽ። አትስጪ። ተርቤ ልሙት። በቃ አልፈልግም። አይሆንም። ሽንት ቤቶቹ መጸዳት አለባቸው። በረኪና ምናምን ያስፈልጋል። አይሆንም ትሁት። እሺ አንቺ ገዝተሽ ነው በቃ። እየላክሽኝ ነው? ምን ችግር አለው? ለቤትሽ እኮ ነው። ሂጂና ግዢ። ግን 10 ደቂቃ መቆየት አልፈቅድልሽ። ማንን አግኝተሽ ነው? ማንን አገኛለሁ? ይኸውልሽ ዶት የሰላም ህይወት መኖር አልፈለግሽም መሰለኝ። ቤቲ የተፈጠረ ነገር ካለ አስረጅኝ። ሰው እያገኘሽ ነው። ማንንም እያገኘ አይደለም። እባክሽ ተይኝ ቤቲ። አንዳንዴ ሰዎች መደበሪያ ሊያደርጉሽ ይፈልጋሉ። የምታወሪው ነገር ከኔ ጋር አይገናኝም። እባክሽ ተይኝ። አልተውሽም። ፉክርሽ ደግሞ ከኔ ጋር ነው። ቤቲ ስራዬ ልስራበት። እባክሽ ተይኝ። ግን አፍቅረሻለሁ። እየቀለድክ መሆን አለበት። ናቲ እንግዲህ በፍጹም በአይምሮ ያላሰበውንና ያልጠበቀውን ነገር ትሁት ነግረዋለች ማለት ነው። እስከ መጨረሻው ድረስ እናቴን አጥቻታለሁ ብሎ ያሰበውና ስለሷ በጣም እየተጨነቀና በጣም እየተቸገረ ባለበት ሰዓት እንግዲህ ከአባቱ ጋርም ሽጉጥ እስከ መማዘዝ ድረስ የደረሰበት የእናቱ ሞትና ወይም ደግሞ እናቴ በህይወት የለችም ብሎ የማሰብ ሚስጥሩ ሙሉ በሙሉ አባቱ ያለውን አምኖ እናት ሞታለች ያለውን ማለት ነው። ትሁት ደግሞ እናቱ በህይወት እንዳለች ስትነግረው እንግዲህ ናቲ ማመን አቅቶት ነበር ማለት ነው። ግን ትሁት አግባብታ እንግዲህ እውነታውን ነግረዋለች። እንደሰማም በጣም ስሜታዊ ሆኖ ወደ አባቱ ሄዶ እንግዲህ እውነታውን ለማውጣጣት እየጣረ ባለበት ሰዓት ትሁት ደግሞ ይሄ ነገር ለሷ ትልቅ አደጋ እንደሆነ ነግራ አስቆመዋለች ማለት ነው። እሱም እንግዲህ ትዕግስቱን በማጣት አባቱን ያው እንግዲህ ምን ሊያደርገው እንደሚችል አይታወቅም ነበረ። እምቢ ብሏትም ትሁትን ተረጋጋም ስትለው መረጋጋት አቅቶት እንግዲህ ወደ አባቱ እየሄደ ባለበት ሰዓት ከእናትህ በህይወት መኖር ይልቅ የኔ ሞት ምንም አያሳስብህም ወይ? አባትህ ይህንን አንተ እንዳወቅ ከሰማና ካወቀ ይህንን ሚስጥር የሚያውቀው ደግሞ እኔ ብቻ ነኝ፣ እሷ ነች የነገረችው ብሎ ትልቅ አደጋ ሊያደርስብኝ ይችላል ብላ እንግዲህ የኔ መሞት ካላሳዘነህና የኔ ህይወት ከምንም ካልቆጠርከው መሄድ ትችላለህ ብላ እንግዲህ አስቆመዋለች። እሱም ተመልሶ ላንቺ ህይወት ግድ ሳይሰጠኝ ቀርቶ ሳይሆን ግን እናቴ ነች፣ እናቴን ማግኘት አለብኝ ቢላትም እንግዲህ እናትህን ማግኘት ከፈለግ ደግሞ ብልህ መሆን አለብህ ብለዋለች ማለት ነው። እንግዲህ በብልጠት እነሱ የሚሰሩትን ድራማ አንተ መስራት አለብህ ብላ አሳምነዋለች። እንግዲህ ናቲም ይሄ እናቱ በህይወት መኖሯን እያወቀ ደስታውንና እየደረሰባት ያለውን ነገር ሀዘኑንም ሁሉንም ነገር ዋጥ አድርጎ እንግዲህ ሚስጥር አድርጎ ይዞታል ማለት ነው። አባትየውንም ትሁት በነገረችው መሰረት እንግዲህ ይቅርታ ጠይቆታል ማለት ነው። ትልቅ ጥፋት አጥፍቻለሁ፣ ሁሉም ነገር አንተ ስትፈቅድና አንተ ባልከው መንገድ ብቻ ነበር መሆን የነበረበት። ስለዚህ ስሜታዊ ሆኜ ተሳስቻለሁ። እናቴ ምንጊዜም በልቤ ውስጥ ትኖራለች። ዋናው ነገር ይሄ ነው። ገንዘብ ማባከኑም አስፈላጊ አይደለም። አንተ ስትፈቅድ ብቻ ነው ሁሉም ነገር የሚሆነው ብሎ አባትየው እግር ስር ወድቆ እንግዲህ አባትየውንም ፍጹም እንዳይጠረጥረውና ለማሳመን ሞክሯል ማለት ነው። አባትየውም እንግዲህ ምንም ጥርጣሬ አልገባውም። ምክንያቱም በፍጹም ቢሰማ እንዲታግሶና ተረጋግቶ ሊያወራ ወይም ደግሞ ምን ዝም ሊል አይችልም ብሎ ስለሚያስብ እንግዲህ በፍጹም የሰማ አልመሰለውም። ይቅርታም አድርጎለታል። በናቲ ሁኔታም በጣም እየተገረመ ነው ያለው ማለት ነው።
ጥሩ መሻሻል እየታየበትም እንደሆነ አባትየው ነግሮታል። ይቅርታም አድርጌልሃለሁኝ እያለ እያሞጋገሰው ነው ያለው ማለት ነው። ናቲም እንግዲህ እንደ ሴጣን የሚያየው አባቱንም አባቴ እያለ እየጠራው ነው። እንግዲህ አባቴና ልጄም ለማባባል በቅተዋል ማለት ነው። ናቲ እንግዲህ አሁን ላይ ትሁት በነገረችው መሰረት ሁሉንም ነገር ሊያከናውንና በሚስጥር እናቱን ምንም ሳትጎዳና ምንም ጥርጣሬ ሳይደርስባት እሱም ማወቁን ሳያውቁ እንግዲህ እናትየዋን ለማዳን ከትሁቴ ጋር ሊሰሩ ተስማምተዋል ማለት ነው። እዚህ ጋር አሁን ናቲ ቀጥታ ሄዶ አባትየውን እናቴ በህይወት እንዳለች አውቃለሁ፣ የት ነው ያረካት ቢለው እሷን ወደ ሌላ ቦታ ሊያሸሻትም ይችላል። በህም እንግዲህ ሞታለችም ስላለው ሊገላትም ይችላል ማለት ነው። ገሎም እንግዲህ ሬሷን ዞር ቢያደርግ ከዚህ በፊት ሞታለች ብያለሁኝ አሁንም እንደሞተች ነው ብሎ ሊያሳምን ይችላል ማለት ነው። እንግዲህ ሁሉም ሰው እንደሞተች ስለሆነ የሚያውቀውና የሚረዳው አሁን ደግሞ ናቲ ስሜታዊ ሆኖ ትልቅ ችግር እንዳይፈጥር በትሁት አማካኝነት እንግዲህ ናቲ የናቱን በህይወት መኖር ቢያቅና ቢደሰትም አሁን ላይ ግን ምንም ማድረግ አልቻለም ማለት ነው። ዝም ብሎ ያው ትሁት በነገረችው መሰረት እንደ ድራማውን ለመስራት ወስኗል ማለት ነው። ድራማውንም እየሰራ ነው ያለው ምንም እንዳልተፈጠረና ምንም እንዳላወቀ ሆኖ ነው እየኖረ አብሯቸው ያለው ማለት ነው። ሌላው ቤቲ ነች። ቤቲ እንግዲህ ያው ቅናት እያንጨረጨራት ነው ያለው። ከዚህ በፊት ትሁትና ናቲ ሲያወሩ ስለሰማች ስላየቻቸው እንግዲህ መታ ለባሏም ለገዛኸኝም ነግረዋለች። ገዛኸኝም እንግዲህ ለማን ነው ወሬ ያወራሽው? የምታውቂውን ነገር ለማን ነው ያወራሽው ቢላት ትሁትም ስለምታወራው ነገር የማውቀው ጉዳይ የለም ብላለች። ቤቲም እንግዲህ ከናቲ ጋር ስታወሪ ሰምቼሻለሁ፣ ረጅም ሰዓት ቆመሽ ስታወሪ አይቼሻለሁኝ። ስለዚህ ከሱ ጋር ያለሽ ግንኙነት ምንድን ነው ብትላትም ያንቺ እንደምታስቢው ሳይሆን አጋጣሚ ነው ብላ ለማስተባበል ሞክራለች ማለት ነው። ቤቲ ግን በፍጹም አላመነቻትም። እንግዲህ በኋላ እንግዲህ ወደ ውጪም እንዳትወጣ ማስጠንቀቂያ ተጥሎባታል ማለት ነው። የቤቲ ቅናት እንግዲህ ትሁትን ትልቅ ችግር ውስጥ ሊጨምራት እየተንደረደረ ነው ያለው ማለት ነው። በፍጹም ከናቲ ጋር ልታያት አትፈልግም። ናቲ ደግሞ ትሁት ላይ አይኑን እንደጣለባትና ወይም ደግሞ እንደተመቸችው ቤቲ ስለገባት እሱን ከመናገር ይልቅ ያው የምታሸንፈው ትሁትን ነውና ትሁት ላይ ትልቅ ጫና እየፈጠረችባት ነው። ትሁትም ከሱ ጋር ምንም አይነት ግንኙነት እንደሌላት እየነገረቻት ነው። ብንገናኝም በአጋጣሚ ነው እንጂ እኔ ከሱ ጋር ምንም ነገር የለኝም እያለቻት ነው። እሱን ማሸነፍ ሲያቅትሽ እኔ ላይ አትጩሂብኝ፣ እኔ ከምንም የማውቀው ጉዳይ የለም፣ እባክሽ ተይኝ፣ ስራዬን ልስራበት እያለች እንግዲህ እየተማጸነቻት ነው ያለችው ማለት ነው። ቤቲ ግን በፍጹም ትሁትን አላመነቻትም ማለት ነው። እንደውም እንግዲህ በቃ ትልቅ ማዕቀብ ሁሉ ጥላባታለች። ወደ ሱቅ ራሱ መውጣት አልቻለችም ማለት ነው። በፊት እንደፈለገ የምትፈቅድላትና እንደፈለጋት እንድትሆን ወደ ቤተሰቦቿ ማለትም ወደ አጎቷ ጋር ራሱ በፈለገ ሰዓት ስታስፈቅድ ትፈቅድላት ነበር። አሁን ግን ለ10 ደቂቃ ራሱ ወደ ውጪ መውጣት አትፈቅድላትም። ምክንያቱም ውጪ ከወጣች ናቲን ታገኘዋለች። ከናቲ ጋር እንድትሆን አትፈልግም። ናቲ ደግሞ ቤቲን እንደ ሰው ሳይሆን እንደ ሰይጣን ነው የሚያያት ማለት ነው። እሷ ደግሞ ከሱ ፍቅር ድብና አድርጎ ይዟታል። በግልጽም ነግረዋለች። እኔ አንተን ሳይሆን አባትህን ሳይሆን አንተን ነው የማፈቅርክ፣ ልትረዳኝ ይገባል ብትለውም በፍጹም ይሄ አይሆንም አባት፣ እኔ የተገዛና እርካሽ የሆነ ነገር አልፈልግም ብሏታል። እሷም እርካሽ ነሽ ወይ እያልከኝ ነው ብላ ብትለው በቀጥታ ነው የነገራት። አባቴ በብር ስለገዛሽ ለኔ አንቺ እርካሽ ነሽ፣ እኔ ትሁት ነች የምትመቸኝ ብሏታል። እንግዲህ በቅናትም እያሳበዳት ነው ያለው ማለት ነው። አለምም እንግዲህ የናቲ እናት ማለት ነው በጣም ተደስታለች። ልጇን በማየቷ በጣም ደስ ቢላትም እሷ አይኑን እስከምታይ ድረስ በጣም ተጣድፋለች። ትሁትም ይሄንን ነገር ቃል እየገባችላት ነው። ታይዋለሽ፣ ተረጋጊ፣ የጊዜ ጉዳይ ነው እንጂ ልጅሽን ማየትሽ አይቀርም፣ አንቺ በህይወት እንዳለሽም አውቋል ብላታለች። ይህንንም ስትሰማ በጣም ደስ ብሏታል። ግን ስጋቷ በእኔ ምክንያት ልጄን እንዳይጎዱብኝ ነው የምትለው አሁንም ድረስ ማለት ነው። ስለ ልጇ አብዝታ ትጨነቃለች። እንግዲህ ያው ትሁት እሷን ለማረጋጋት እየጣረች ነው ያለችው ማለት ነው። አለሜም እንግዲህ ያው ትሁትን ለልጇ ለናቲ ተመኝታታለች ማለት ነው። አንቺ የልጄ ሚስት ብትሆኚ በጣም ደስ ይለኛል፣ መልካምና በጣም ጥሩ ልጅ ስለሆንሽ የልጄ ሚስት ብትሆኚ ብላ አሳፍራታለች። ትሁትም እንግዲህ ያው ከናቲ ጋር ያላትን
ቀረቤታ በጣም እያጠበቀች ነው። እንግዲህ ባላሰበችውና ባልጠበቀችው ሁኔታ እንደሚያፈቅራት ነግሯታል ማለት ነው። እሷ የሆነ ስሜት እንዳለው ብትረዳም ግን በዚህ በፍጥነት እንደዚህ ይሆናል ብላ አላሰበችም ነበር። በቀጥታ ቁጭ አድርጎ ካንቺ ፍቅር ይዞኛል ነበር ያላት። እሷም በፍጹም ይሄንን አልጠበቅኩም ብለዋለች። እንግዲህ መንገድ ላይ የሆነ ሰዓት ሲያወሩ ጉንጯን ስሟት ሳሳሙ በጣም ገርሟት ነበር። አሁን ደግሞ ይባስ ብሎ እንደሚያፈቅራት ነግሯታል ማለት ነው። አጠገቡ ትሽኮርመም እንጂ ወይም ደግሞ መልካም ምላሽ አትስጠው እንጂ ለብቻዋ ሆና ግን ያው እሱ በተናገረውና ባላት ነገር ፈገግ ስትልና ስትደሰት እያየናት ነበር ማለት ነው። እንግዲህ አብረው ቢሆኑ ጥሩ ጥንዶች ይወጣቸዋል። ግን ቤቲ መቼም ቢሆን ይሄ እንዲሳካ እንደማታደርግ እርግጥ ነው ማለት ነው። አሁን ላይ እንደውም ይባስ ብላ ከቤት እንድትወጣም ለባሏ ማለትም ለገዛኸኝ እየነገረችው ነው ማለት ነው። እሱ ግን በፍጹም ትሁት ከዚህ ቤት አትወጣም፣ ሚስጥራችንን በሙሉ ስለምታቅ ውጪ ወጥታ ደግሞ ይሄን ሚስጥር ካወራች ትልቅ አደጋ ሊደርስብን ስለሚችል መቼም ቢሆን ከዚህ ልትወጣ አትችልም። አርፋ ስራዋን እስከሰራች ድረስ እኛን እስካልነካችን ድረስ አንቺ ምን አስጨነቀሽ ቢላትም እሱ የሷ ሀሳብና ሚስጥር በፍጹም ስለማይገባው የቤቲ ማለት ነው ናቲን እንደምታፈቅረው ስለማያቅ እሷ ደግሞ ትሁት እንድትወጣ የፈለገችበት ምክንያት ከናቲ ለማራቅ ስለሆነ የሁለቱ ሀሳብ የተለያየ ቢሆንም ግን አስጠንቅቆ ነግሯታል። ትሁት ከዚህ ቤት በፍጹም አትወጣም፣ ከወጣች ትልቅ ችግር ስለሚፈጠርብንና ሚስጥራችንን አደባባይ ስለምታደርሰው ይሄ ነገር በፍጹም ሊሆን አይችልም ብሏታል። እሷ ግን አሁን ላይ ትሁት ከቤት መውጣት እንዳለባት ወሰናለች ማለት ነው። እንግዲህ እዚህ ጋር አሁን ሁለቱ ማለትም ባልና ሚስትም ሊጋጩ ይችላሉ ማለት ነው። ምክንያቱም ቤቲ ትሁትን ማየት አትፈልግም። ከናቲ ጋርም ስታያት በጣም እየተናደደች ነው። ናቲም ይሄንን ስለሚያውቅ ቤት ውስጥ ሲመጣ ራሱ ለትሁት ነው ትኩረት የሚሰጠው ማለት ነው። በዚህ ሰዓት እሷ በጣም እየተቃጠለችና ቀናት እያንጨረጨራት ስለሆነ ባሏ ገዝሽም ማለት እሱ ደግሞ ትሁት እንድትወጣ ስለማይፈልግ በሁለቱ መሀል እንግዲህ ትልቅ ግጭት ከተፈጠረ ቤቲ ምን ልታደርግ እንደምትችል ባናቅም እንግዲህ አብዛኛውን ሀብትና ንብረት በሷ እጅ ስለሆነ እንግዲህ አቶ ገዛኸኝንም ትልቅ ችግር ልትፈጥርበት ትችላለች ማለት ነው። አሁን ላይ አቶ ገዛኸኝ ቤቲ ለናቲ ያላትን ፍቅርና ወይም ደግሞ ፍላጎት በፍጹም እስካሁን ድረስ አላወቅም። ያወቀ ጊዜ ግን ምን እንደሚፈጠር አይታወቅም። በእርግጥ የሆነ ሰዓት ላይ እየጠረጠራቸው ነበር። አብሮ መሆናቸው ራሱ አሳስቦት ነበር ማለት ነው። ግን እስካሁን ምንም አይነት ነገር ስላላየባትና በትክክል የሚያጠራጥር ነገር ስላላገኘ የቤቲ ትሁት ላይ እንደዚህ መሆን እስካሁን አልገባውም ማለት ነው። ወደፊት እንግዲህ ቀስ በቀስ ሊገባው ይችላል። እንደውም ትሁት ምን አድርጋሽ ነው ተጣልታችኋል ወይ ብሎም ቢጠይቃትም እሷም እኔ ከሰራተኛ ጋር እና ወይም ከገረድ ጋር ምን ያገናኘኛል ነው የምጣለው ብለዋለች ማለት ነው። እሷ ግን አሁን ላይ ትሁት ላይ ያላት አቋም ሙሉ በሙሉ ተቀይሯል ማለት ነው። በጣም ትወዳት ነበር፣ በፊት ታማከራት ነበር። እንደውም ትሁትን ከናቲ ጋር ያላትን ግንኙነት እንድታጠብቅ ትሁት ነበረች የምትመክራት። አሁን ግን በፍጹም ናቲ ከሷ ጋር ሊሆን እንደማይችል ስለተረዳችና ትኩረቱ በሙሉ ከትሁት ጋር እንደሆነ ስታቅ ትሁት ላይ በጣም ተቀይራባታለች ማለት ነው። ናቲም እንግዲህ አሁን የእናቱን በህይወት መኖር ካወቀ በኋላ ትሁትን እናቱ የት እንዳለች ሲጨቀጭቃት ነበር ማለት ነው። እሷም ይሄንን መናገር ትልቅ አደጋ ሊያመጣ ስለሚችል ምክንያቱም ናቲ የተረጋጋ ሰው ስላልሆነ ሁሉንም በስሜት ስለሚያደርግ መናገር በጣም ፈርታ ነበር። ግን ምንም አማራጭ ስለሌላት የት እንዳለች ነግራዋለች ማለት ነው። እንግዲህ የተዘጋበትን ክፍል እዛው እቤት ውስጥ እንዳለች ስታሳየው እናቱ እዛ ቤት ውስጥ እንዳለች ሲሰማ እንግዲህ በጣም ደንግጧል ማለት ነው። ምን ሊያደርግ እንደሚችል ባናቅም ትሁት በድፍረት እናትክ እዛ ቤት ውስጥ ነው ብላ ነግረዋለች ማለት ነው።